135ኛ ቀናችን ሆኗል። ዘፍጥረት 1 መስከረም 1 ላይ ጀምረን እስከ ጳጉሜ 5 ራዕይ 22 እየተጓዝን ያለነው። በዚህ ቀን የምናነበው ደግሞ የነህምያ መጽሐፍን ከምዕራፍ 4 አንስተን እስከ 6 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ነህምያ ምዕራፍ 4። ሰንበላጥም ቅጥሩን እንደሰራን በሰማ ጊዜ እጅግ ተቆጣ፣ ተበሳጨም፣ በአይሁድም አላገጠ። በወንድሞቹና በሰማሪያ ሰራዊትም ፊት እነዚህ ደካሞች አይሁድ የሚሰሩት ምንድነው? ይተውላቸዋልን? ይሰዋሉን? በአንድ ቀንስ ይጨርሳሉን? የተቃጠለውንስ ድንጋይ ከፍርስራሹ መልሰው ያድኑታልን? ብሎ ተናገረ። አሞናዊውም ጦቢያ ባጠገቡ ቆሞ በድንጋይ በሚሰሩት ቅጥራቸው ላይ ቀበሮ ቢመጣበት ያፈርሰዋል አለ። አምላካችን ሆይ ተንቀናልና ስማ፣ ስድባቸውን በራሳቸው ላይ መልስባቸው፣ በምርኮ ሀገር ለብዝበዛ አሳልፈ ስጣቸው፣ በደላቸውንም አትክደን፣ ኃጢአታቸውን በፊትህ አይደምሰስ። በሰራተኞች ፊት አስቆጥተውሃልና። ቅጥሩንም ሰራን፣ ቅጥሩንም ሁሉ እስከ እኩሌታው ድረስ ተጋጠመ፣ የሕዝቡም ልብ ለስራው ጨከነ። ሰንበላጥና ጦቢያም አረባውያንም አሞናውያንም አሽዶዳውያንም የኢየሩሳሌም ቅጥር እየታደሰ እንደሄደ የፈረሰውም ሊጠገን እንደጀመረ በሰሙ ጊዜ እጅግ ተቆጡ። መጥተውም ኢየሩሳሌምን ይወጉና ያሸብሩ ዘንድ ሁሉም በአንድነት ተማማሉ። ወደ አምላካችንም ጸለይን። ከነርሱም የተነሳ በአንጻራቸው ተጠባባቂዎች በሌሊትና በቀን አደረግን። ይሁዳም የተሸካሚዎች ኃይል ደከመ፣ ፍርስራሹም ብዙ ነው፣ ቅጥሩንም እንሰራ ዘንድ አንችልም አሉ። ጠላቶቻችንም ወደ መካከላቸው እስክንመጣና እስክንገድላቸው ድረስ ስራቸውንም እስክናስተጓጉል ድረስ አያውቁምና አያዩም አሉ። በአጠገባቸው የተቀመጡት አይሁድ መጥተው ከስፍራ ሁሉ ይመጡብናል ብለው 10 ጊዜ ነገሩን። ከቅጥሩም በስተኋላ በኩል ባለው በታችኛው ስፍራ ሰይፋቸውን፣ ጦራቸውንም ቀስታቸውንም አስይዤ ሕዝቡን በየወገናቸው አቁምኳቸው። አይቼም ተነሳው፣ ታላላቆቹንና ሹማምንቱንም የቀሩትንም ሕዝብ አትፍሯቸው፣ ታላቁንና የተፈራውን ጌታ አስቡ፣ ስለ ወንድሞቻችሁም ስለ ወንዶችና ስለ ሴቶች ልጆቻችሁም ስለ ሚስቶቻችሁም ስለ ቤቶቻችሁም ታዋጉ አልኳቸው። ጠላቶቻችንም ይህ ነገር እንደደረሰልን እግዚአብሔርም ምክራቸውን ከንቱ እንዳደረገው ሰሙ። እኛም ሁላችን ወደ ቅጥሩ እያንዳንዳችን ወደ ስራችን ተመለስን። ከዚያን ቀን ጀምሮ እኩሌቶቹ ብላቴኖች ስራ ይሰሩ ነበረ፣ እኩሌቶቹም ጋሻና ጦር ቀስትና ጥሩር ይዘው ነበረ። አለቆቹም ከይሁዳ ቤት ሁሉ በኋላ ይቆሙ ነበረ። ቅጥሩንም የሚሰሩትና ተሸካሚዎቹም በአንድ እጃቸው ይሰሩ ነበረ፣ በአንድ እጃቸውም የጦር መሳሪያቸውን ይይዙ ነበረ። አናጢዎቹም ሁሉ እያንዳንዱ ሰይፉን በወገቡ ታጥቆ ይሰራ ነበረ። ቀንደ መለከትም የሚነፋ ባጠገቤ ነበረ። ታላላቆቹና ሹማምንቱን የቀሩትንም ሕዝብ ስራው ታላቅና ሰፊ ነው፣ እኛም በቅጥሩ ላይ ተበታትነናል፣ አንዱም ከሁለተኛው ርቋል። የቀንደ መለከቱን ድምጽ ወደምትሰሙበት ስፍራ ወደዚያ ወደኛ ተሰብሰቡ፣ አምላካችን ስለኛ ይዋጋል አልኳቸው። ስራውንም ሰራን። ከማለዳም ወገግታም ጀምሮ ከዋክብት እስኪወጡ ድረስ እኩሌቶቹ ጦር ይዙ ነበረ። ደግሞም በዚያ ጊዜ ሕዝቡን ሁላችሁ ከብላቴኖቻችሁ ጋር በኢየሩሳሌም ውስጥ እደሩ፣ በሌሊትም ጠባቂዎች ሁኑልን፣ በቀንም ስሩ አልኳቸው። እኔና ወንድሞቼም ብላቴኖቼም በኋላይም የነበሩት ጠባቂዎች ልብሳችንን አናወልቅም ነበረ። ነህምያ ምዕራፍ 5። በወንድሞቻቸውም በአይሁድ ላይ ትልቅ የሕዝቡና የሚስቶቻቸው ጩኸት ሆነ። አያሌዎቹም ወንዶችና ሴቶች ልጆቻችን ብዙዎች ናቸው፣ በልተንም በሕይወት እንድንኖር እህልን እንሸምት ይሉ ነበረ። አያሌዎቹም ከራብ የተነሳ እህልን እንሸምት ዘንድ እርሻችንና ወይናችንን ቤታችንንም አስይዘናል ይሉ ነበረ። ሌሎቹም ለንጉሱ ግብር እርሻችንንና ወይናችንን አስይዘን ገንዘብ ተበድረናል። አሁንም ስጋችን እንደ ወንድሞቻችን ስጋ፣ ልጆቻችንም እንደ ልጆቻቸው ናቸው። እነሆም ወንዶችና ሴቶች ልጆቻችን ባሪያዎች የሆኑ ዘንድ ሰጥተናል። ከሴቶችም ልጆቻችን ባሪያዎች ሆነው የሚኖሩ አሉ። ታላላቆችም እርሻችንና ወይናችንን ይዘዋል፣ ልናድናቸውም አንችልም ይሉ ነበረ። እኔም ጩኸታቸውንና ይህን ቃል በሰማው ጊዜ እጅግ ተቆጣሁ፣ በልቤም አሰብኩ። ታላላቆቹንና ሹማምንቱንም ሁላችሁ እያንዳንዳችሁ ወለድ ትወስዳላችሁ ብዬ ተጣላኋቸው። ትልቅም ጉባኤ ሰበሰብኩባቸው። እኔም ለአሕዛብ የተሸጡትን ወንድሞቻችንን አይሁድን በፈቃዳችን ተቤዠን፣ እናንተስ ወንድሞቻችሁን ትሸጣላችሁን? እነርሱ ስለኛ የተሸጡ ይሆናሉን አልኳቸው። እነርሱም ዝም አሉ፣ መልስም አላገኙም። ደግሞም አልኩ፣ የምታደርጉት ነገር መልካም አይደለም። ጠላቶቻችን አሕዛብ እንዳይሰድቡን አምላካችንን በመፍራት ትሄዱ ዘንድ አይገባችሁምን?
እኔ ደግሞ ወንድሞቼም ብላቴኖቼም ገንዘብና እህል ለነርሱ አበድረናል። እባካችሁ ይህንን ወለድ እንተውላቸው። እርሻቸውንና ወይናቸውን ወይራቸውንና ቤታቸውን ከነርሱም የወሰዳችሁትን ገንዘቡንና እህሉን ወይን ጠጁንና ዘይቱን ከመቶ እጅ አንድ እጅ እባካችሁ መልሱላቸው። እነርሱም እንመልስላቸዋለን፣ ከእነርሱ ምንም አንሻም፣ እንደተናገርክ እንዲሁ እናደርጋለን አሉ። ካህናቱንም ጠርቼ እንደዚህ ነገር ያደርጉ ዘንድ አማልኳቸው። ደግሞ ልብሴን አራገፍኩና ይህን ነገር የማያደርገውን ሰው ከቤቱና ከስራው እንዲሁ እግዚአብሔር ያራግፈው፣ እንዲሁም የተራገፈና ባዶ ይሁን አልኩ። ጉባኤውም ሁሉ አሜን አሉ፣ እግዚአብሔርንም አመሰገኑ። ሕዝቡም እንደዚህ ነገር አደረጉ። ንጉሱም በይሁዳ ምድር ላይ አለቃ እሆን ዘንድ ካዘዘኝ ጊዜ ጀምሮ ከንጉሱ ከአርጤክስስ ከ20ኛው ዓመት እስከ 32ኛው ዓመት ድረስ 12 ዓመት ያህል እኔና ወንድሞቼ ለአለቃ የሚገባውን ስንቅ አልበላንም። ከኔ አስቀድመው የነበሩት አለቆች ግን በሕዝቡ ላይ አክብደው ነበረ። ስለ እንጀራውና ስለ ወይኑ 40 ሰቀል ብር ይወስዱ ነበረ። ሎሌዎቻቸው ደግሞ በሕዝቡ ላይ ይሰለጥኑ ነበረ። እኔ ግን እግዚአብሔርን ስለፈራሁ እንዲህ አላደረኩም። ደግሞ ማጥብቄ የቅጥሩን ስራ ሰራው፣ እርሻም አልገዛንም። ብላቴኖቼም ሁሉ ወደዚያ ወደ ስራው ተሰበሰቡ። ደግሞም በዙሪያችን ካሉት አሕዛብ ወደኛ ከመጡት ሌላ ከአይሁድና ከሹማምንቱ 150 ሰዎች በገበታዬ ነበሩ። ከወፎችም በቀር ለአንድ ቀን 1 በሬና 6 የሰቡ በጎች በ10 ቀንም ልዩ ልዩ አይነት ወይን ጠጅ ይዘጋጅልኝ ነበር። ነገር ግን አገዛዝ በሕዝቡ ላይ ከብዶ ነበርና ለአለቃ የሚገባውን ስንቅ አልሻም ነበር። አምላኬ ሆይ ለዚህ ሕዝብ ያደረኩትን ሁሉ በጎነት አስብልኝ። ነህምያ ምዕራፍ 6። እንዲህም ሆነ ቅጥሩን እንደሰራው ከፍራሹም አንዳች እንዳልቀረበት ሰንበለጥና ጦቢያ አረባዊውም ጌሳም የቀሩትም ጠላቶቻችን ሰሙ። ነገር ግን እስከዚያን ጊዜ ድረስ በሮቹን ውስጥ ሳንቃዎቹን አላቆምኩም ነበር። ሰንበለጥና ጌሳም መተ በኦኖ ቆላ ውስጥ ባሉት መንደሮች እንገናኝ ብለው ላኩብኝ። ነገር ግን ክፉ ያደርጉብኝ ዘንድ ያስቡ ነበረ። እኔም ትልቅ ስራ እሰራለሁ እወርድም ዘንድ አይቻለኝም። ስራውን ትቼ ወደ እናንተ በመውረዴ ስለምን ስራው ይታጎላል ብዬ መልእክተኞችን ላኩባቸው። እንዲህም ቃል 4 ጊዜ ላኩብኝ። እኔም እንደፊተኛው ቃል መለስኩላቸው። ሰንበላጥም እንደፊተኛው ጊዜ ብላቴናውን 5ኛ ጊዜ ላከብኝ። በእጁም ውስጥ አንተና አይሁድ አመፅ እንድታስቡ ስለዚህም ቅጥሩን እንድትሰራ ንጉሳቸውም ትሆን ዘንድ እንድትወድድ በአሕዛብ ዘንድ ተሰምቷል። ደግሞም ንጉስ በይሁዳ አለ ብለው ስላንተ በኢየሩሳሌም ይናገሩ ዘንድ ነቢያትን አቁመሃል። አሁንም ለንጉሱ ይህን ቃል ያወሩለታል። እንግዲህ መተህ በአንድነት እንማከር የሚል ክፍት ደብዳቤ ነበረ። እኔም አንተ ከልብ ፈጥረሃዋል እንጂ እንደተናገርከው ነገር ምንም የለም ብዬ ላኩበት። እነርሱም ሁሉ ስራው እንዳይፈጸም እጃቸው ይደክማል ብለው ያስፈራሩን ዘንድ ወደዱ። አሁንም አምላክ ሆይ እጄን አበርታ። እኔም ወደ መሄጣዕብል ልጅ ወደ ድላያ ልጅ ወደ ሸማያ ቤት ገባው። እርሱም ተዘግቶ ነበርና በእግዚአብሔር ቤተ መቅደስ ውስጥ እንገናኝ፣ የመቅደሱንም ደጆች እንዝጋ፣ እነርሱም መጥተው ይገድሉሃልና በሌሊት ይገድሉ ዘንድ ይመጣሉና አለ። እኔም እንደኔ ያለ ሰው የሸሸና ነፍሱን ያድን ዘንድ ወደ መቅደስ የገባ ማን ነው? እኔስ አልገባም አልኩት። እግዚአብሔርም ልኮት እንዳልነበረ በእኔ ላይ ግን ትንቢት እንደተናገረ እነሆ አወቅኩ። ጦቢያና ሰንበላጥም ገዝተውት ነበረ። ይህንን ነገር አደርግና እበድል ዘንድ በእኔ ላይ ክፋት እንዲናገሩና እንዲያላግጡ ያስፈራራኝ ዘንድ ተገዝቶ ነበረ። አምላኬ ሆይ ስለዚህ ስራቸው ጦቢያና ሰንበላጥን ያስፈራሩኝን ዘንድ የወደዱትን ነቢይቱን ኖአዲያን የቀሩትንም ነቢያት አስብ። ቅጥሩም በኤሉል ወር በ25ኛው ቀን በ52 ቀን ውስጥ ተጨረሰ። ጠላቶቻችንም ሁሉ ይህን በሰሙ ጊዜ በዙሪያችን የነበሩ አሕዛብ ሁሉ ፈሩ፣ በራሳቸውም ሐሳብ እጅግ ተዋረዱ። ይህም ስራ በእግዚአብሔር እንደተደረገ አወቁ። ጦቢያም የኤራ ልጅ የሴኬንያ አማች ስለነበረ ልጁም ይሆአናን የቤራኪያ ልጅ የሜሱላምን ሴት ልጅ ስላገባ በይሁዳ ብዙ ሰዎች ከእርሱ ጋር ተማምለው ነበርና በዚያ ወራት ብዙ የይሁዳ አለቆች ወደ ጦቢያ ደብዳቤዎች ይልኩ ነበረ። የጦቢያም ደብዳቤዎች ወደ እነርሱ ይመጡ ነበረ። ደግሞም በፊቴ ስለ እርሱ መልካም ይናገሩ ነበረ፣ ቃሌንም ያወሩለት ነበረ። ጦቢያም ሊያስፈራራኝ ደብዳቤዎችን ይልክ ነበረ ይላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ቲክቶክ እና ቴሌግራም ላይ ቀጥታ ስርጭት ጥናት አለን። ኑና አብረን እናጥና። ጸጋ ይብዛላችሁ።